ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ለሚያዝያ 15 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጠቅላይ ሚኒስትር አብይ አህመድ ከጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱልቃድር ሁሴን ኦማር ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ዛሬ ጠዋት ከፕሬዝዳንት ኡመር ጌሌ የተላከ መልእክት በመያዝ የመጡትን የጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ተቀብዬ አነጋግሬያለሁ ብለዋል። በውይይታቸውም በሁለቱ ሀገራት መካከል ስላለው ትብብር መምከራቸውን ገልጸዋል። በሌላ ዜና ኢትዮጵያ በአፍሪካ የሰው ሰራሽ አስተውሎት ኤአይ እና የዲጂታል ጤና ዘርፍ መሪነት ተረከበች። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ከሆኑት ከዶክተር ዣን ካሲያ ጋር ውጤታማ ውይይት ማድረጋቸውን ገልጸዋል። ውይይቱ በዋናነት የተኮረው ኢትዮጵያ በአፍሪካ ህብረት ስም የተሰጣትን አዲስ አህጉራዊ ኃላፊነት ተግባራዊ በማድረግ ላይ ሲሆን ሀገሪቱ በአፍሪካ የሰው ሰራሽ አስተውሎት ኤአይ እና የዲጂታል ጤና ዘርፍ መሪ በመሆን እንድታገለግል መመረጧ ተገልጿል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የፈጠራ ስራዎች ለአፍሪካ እድገት መሰረት መሆናቸውን ጠቁመው ይህንን ራዕይ ወደ ተጨባጭ ውጤት ለመለወጥ ከአፍሪካ ሲዲሲ እና ከመላው አህጉሪቱ አጋሮች ጋር በቅርበት ለመስራት ዝግጁ መሆናቸውን ገልጸዋል። ይህ አዲስ ኃላፊነት ኢትዮጵያ በቴክኖሎጂ ዘርፍ እያከናወነች ያለችው ስራ በአህጉር ደረጃ ያለውን ተቀባይነት የሚያሳይ መሆኑም ተመልክቷል። ምክር ቤቱ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን ሹመት መርምሮ አጸደቀ። የህዝብ ተወካዮች ምክር ቤት ባካሄደው 16ኛ መደበኛ ጉባኤ የተጓደሉ የሰብአዊ መብት ኮሚሽን አመራሮችን መርምሮ አጽድቋል። ምክር ቤቱ የሰብአዊ መብት ኮሚሽን ለማሻሻል ባወጣው አዋጅ ቁጥር 1224/2012 አንቀጽ 2 ንዑስ አንቀጽ 6 መሰረት የተጓደሉ የሰብአዊ መብት ኮሚሽኖችን በመስፈርቱ መሰረት ምልመላ ሲያካሄድ መቆየቱ ይታወቃል። በዚህም መሰረት ዶክተር ሚዛኔ አባተ የኢትዮጵያ የሰብአዊ መብት ኮሚሽን ምክትል ዋና ኮሚሽነር፣ ወይዘሮ አሸነፈች አበበ የሴቶችና ህጻናት ጉዳዮች ዘርፍ ኮሚሽነር፣ አቶ መሐመድ አህመድ በኢትዮጵያ ሰብአዊ መብት ኮሚሽን የአካል ጉዳተኞችና አረጋውያን ጉዳዮች ዘርፍ ኮሚሽነር እንዲሁም አቶ በዳሳ ለሜሳ የትምህርትና ስልጠና ዘርፍ ኮሚሽነር አድርጎ ምክር ቤቱ በአንድ ድምፅ ታቅቦ በአብላጫ ድምፅ ውሳኔ አጽድቋል። የኢትዮጵያ ታምርት ንቅናቄ የኢትዮጵያ ሉዓላዊነት ወደ ላቀ ደረጃ የሚያሸጋግር ታሪካዊ ጉዞ መሆኑ ተገለጸ። የኢንዱስትሪ ሚኒስትሩ መላኩ አለበል በወቅቱ እንደተናገሩት በኢትዮጵያ ታምርት ንቅናቄ ለአምራች ኢንዱስትሪዎች ዘርፍ በተደረገው ድጋፍና ክትትል እምርታዊ ውጤቶች መመዝገባቸውን ተናግረዋል። በንቅናቄው የተዘጉ የአምራች ኢንዱስትሪዎች ወደ ስራ እንዲመለሱ በማድረግ ከውጭ የሚገቡ ምርቶች በጥራትና በስፋት እየተተኩ መሆናቸውን ተናግረዋል። የኢትዮጵያ ታምርት ንቅናቄ የሀገርን ኢኮኖሚ ነጻነት በማረጋገጥ የኢትዮጵያ ሉዓላዊነት ወደ ላቀ ደረጃ የሚያሸጋግር ታሪካዊ ጉዞ መሆኑን በአጽንኦት ገልጸዋል። በንቅናቄው በተሰሩ ስራዎች በዘንድሮ በጀት ዓመት ብቻ 13.1 ቢሊዮን ዶላር ያስመዘገቡ የውጭ ሀገር ባለሀብቶች ወደ ኢትዮጵያ ገብተው በዘርፉ መሰማራት መዘጋጀታቸውን አስታውሰዋል። ዘርፉን ይበልጥ ለማሳደግና በኢኮኖሚ ውስጥ መሪነት ድርሻውን እንዲያረጋግጥ የህግና የፖሊሲ ማሻሻያዎች እየተደረጉ ይገኛሉም ብለዋል። የድሬዳዋ አስተዳደር ከንቲባ ከድር ጁሃር በበኩላቸው አምራች ኢንዱስትሪዎቹ ተኪና ወጪ ምርቶችን በስፋትና በጥራት እያመረቱ መሆኑን ጠቅሰው ከንቅናቄው በኋላ የኢንዱስትሪዎቹ የማምረት አቅም ከ42 ወደ 64 በመቶ ከፍ ማለቱን አንስተዋል። የድሬዳዋ አስተዳደር ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ ሀርቢ ቡህ ባለፉት 4 ዓመታት በኢትዮጵያ ታምርት ንቅናቄ የተሰሩ ስራዎች ምርትና ምርታማነት እንዲጨምር ማስቻላቸውን ገልጸዋል። በፓናል ውይይቱ የኢንዱስትሪ ሚኒስቴርና የድሬዳዋ አስተዳደር ከፍተኛ አመራሮች፣ የአምራች ኢንዱስትሪ ባለቤቶች፣ የሃይማኖት አባቶችና የሀገር ሽማግሌዎች መሳተፋቸውን ከኢዜአ ያገኘነው መረጃ ያመለክታል።
በኢትዮጵያ ያለውን እምቅ የከርሰ ምድር ውሃ ፍለጋና አጠቃቀም በቴክኖሎጂ ለመደገፍ በቅንጅት መስራት እንደሚገባ ተገለጸ። ዘመኑን የዋጁ የጂኦፊዚካል ቴክኖሎጂዎችን በመጠቀም የከርሰ ምድር ውሃ ሀብትን በትክክል ለመለየትና ለመጠቀም እየተሰራ ነው ሲል የኢትዮጵያ የውሃ ቴክኖሎጂ ኢንስቲትዩት ገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ታመነ ኃይሉ የከርሰ ምድር ውሃ ተደራሽነትን ለማሳደግ በቁርጠኝነት እየተሰራ ነው ብለዋል። በኢትዮጵያ ያለውን እምቅ የከርሰ ምድር ውሃ ፍለጋና አጠቃቀም በቴክኖሎጂ ለመደገፍ በቅንጅት መስራት እንደሚገባ ተናግረዋል። በተለይም የከርሰ ምድር ውሃን በቀላሉ ማግኘት የሚያስችሉና ተደራሽነቱን የሚያጠናክሩ ቴክኖሎጂዎችን ለመተግበር ትኩረት ተደርጓል ነው ያሉት። በኢትዮጵያ የጉድጓድ ውሃ ቁፋሮ ስኬት መጠን አነስተኛ መሆኑን ጠቁመው ለችግሩ መፍትሄ ለመስጠት ዘመኑን የዋጁ የጂኦፊዚካል ቴክኖሎጂዎችን ለመጠቀም እየተሰራ ነው ብለዋል። ለዚህም ከዴንማርክ ቲም ኩባንያ በዘርፉ ያለውን ቴክኖሎጂ ለማዘመን በትብብር ለመስራት መስማማታቸውን ጠቅሰዋል። በስምምነቱ መሰረት ዘመናዊ የጂኦፊዚካል ቴክኖሎጂዎች በኢትዮጵያ እንደሚተገበሩና በዘርፉ የምርምር ስራዎች እንደሚከናወኑ ገልጸዋል። ከዚህ ባለፈም በውሃ ጥራት አቅርቦትና በቴክኖሎጂ ፈጠራ ላይ በጋራና በቅንጅት እንደሚሰሩ ገልጸዋል። በተለይም በድርቅ ለሚጠቁ አካባቢዎችና ለከተሞች የውሃ አቅርቦትን ዋስትናን ለማጠናከር ትልቅ ፋይዳ እንዳለው አስገንዝበዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። ኢራን በሆርሙዝ ሰርጥ በ3 መርከቦች ላይ ጥቃት መፈጸሟን ተከትሎ ግራ መጋባቱ ተባብሷል። በሌላ ዜና እስራኤል በሊባኖስ በፈጸመችው ጥቃት አንድ ጋዜጠኛን ጨምሮ 6 ሰዎች ተገድለዋል። ሸሪፍ ኢማም ዝርዝር አለው። የኢራን አብዮታዊ ዘብ በ3 ወደ ውጭ የወጡ የነበሩ መርከቦች ላይ በመተኮስ 2ቱን መያዙን አስታውቋል። ይህም የአሜሪካ ባህር ኃይል የኢራን ወደቦች ላይ ባደረገው እገዳና አንድ የኢራንን መርከብ ተኩሶ በመያዙ ምክንያት የበቀል እርምጃ እንደሆነ ኢራን ገልጻለች። ጥቃቶቹ የተከሰቱት የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የ2 ሳምንት የተኩስ አቁም ስምምነት እንደሚያራዝሙ ከተናገሩ በኋላ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ እንዳሉት ከኢራን ጋር ያለውን ጦርነት ለማስቆም የተቆረጠ ቀን የለም። ይህ ማለት የተኩስ አቁም ስምምነት ወይም ኢራን አዘጋጅታ እንድታቀርብ የሚጠበቀው የሰላም ምክረ ሐሳብን በተመለከተ ብለዋል። የኢራኑ ፕሬዝደንት በበኩላቸው እንዳሉት አሜሪካ በኢራን ወደቦች ላይ ያደረገችው እገዳ ዋነኛውን ንግግር ለማካሄድ የተደቀነ እንቅፋት ነው። ከዚህ ባለፈም የአሜሪካ እገዳ የሆርሙዝ ሰርጥን ዳግም ለመክፈት ያስቸገረ ነው ሲሉ አንድ የኢራን ከፍተኛ ተደራዳሪ ተናግረዋል። የአሜሪካ ሴኔት ዲሞክራቶች ትራምፕ በኢራን ላይ የጀመሩትን ጦርነት እንዲያቆሙ የሚጠይቀውን የውሳኔ ሐሳብ ረቡዕ ዕለት 46 ለ51 በሆነ ድምፅ ሪፐብሊካኖች ውድቅ አድርገውታል። በኮንግረስ አብላጫ ቁጥር ያላቸው ሪፐብሊካን የትራምፕን ወታደራዊ ዘመቻ የሚደግፉ ናቸው። በዚህ ዓመት ይህ ጉዳይ ለ5ኛ ጊዜ ቀርቦ ውድቅ የተደረገ ውሳኔ ሐሳብ ነው። በሌላ ዜና አሜሪካ በዛሬው ዕለት በመካከለኛው ምስራቅ የሚገኙ 2 ጎረቤት ሀገራት እስራኤልና ሊባኖስ መካከል የሚደረገውን 2ኛ ዙር ንግግር ታስተናግዳለች። በእስራኤልና በኢራን የሚደገፈው ሂዝቦላህ መካከል የሚደረገውን ጦርነት ለማስቆም የአሜሪካው ፕሬዝደንት በሰጡት ትዕዛዝ መሰረት ከአፕሪል 16 ቀን አንስቶ ለ10 ቀናት የሚቆይ የተኩስ አቁም ስምምነት ተደርሷል። ይሁን እንጂ በደቡባዊ ሊባኖስ በ3 የተለያዩ ስፍራዎች በእስራኤል በተፈጸመ ጥቃት 6 ሰዎች ሲገደሉ ሌሎች ደግሞ ቆስለዋል። እስራኤል አንደኛውን ጥቃት እሷ እንዳልፈጸመች ገልጻ ሌሎቹ ጥቃቶችን በተመለከተ ወዲያውኑ አስተያየት አልሰጠችም። ጥቃቱ የተፈጸመው የእስራኤልና የሊባኖስ አምባሳደር ሐሙስ ዕለት በዋሽንግተን አዲስ ንግግር ያደርጋሉ ተብሎ በሚጠበቅበት ወቅት ነው። ረቡዕ ዕለት በደቡባዊ ሊባኖስ በእስራኤል የአየር ጥቃት የተገደለ የሊባኖስ ጋዜጠኛ ጥቃቱ ከተፈጸመ ከ1 ሰዓት በኋላ አስከሬኑ ከፍርስራሽ ስር መውጣቱ ተገልጿል። ዕለታዊ አልከበር ጋዜጣ እንዳረጋገጠው የጋዜጣው ሪፖርተር አማር ኻሊል ተገድሏል። በቤይሩት የሚገኘው የአሜሪካ ኤምባሲ ረቡዕ ዕለት እንዳስታወቀው ለደህንነት ሲባል የአሜሪካ ዜጎች ሊባኖስን ለቀው እንዲወጡ አስጠንቅቋል። የአሜሪካ ዜጎች በሊባኖስ የሚኖሩና ለቀው ለመሄድ የማይፈልጉ ለአደጋ ጊዜ የሚሆን የመጠባበቂያ ዕቅድ እንዲያዘጋጁ መክሯል። በሊባኖስ ያለው የደህንነት ሁኔታ በፍጥነት የሚለዋወጥና የተደበላለቀ ነው ሲል ኤምባሲው አክሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ ሲኤንኤን እና ሲቢሲ በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።